ተልካ እንዳይሆን ልዑልን ሌላ ነገር እንትን እንዳያስብሉት እያልኩ እፈራለታለሁ ለልዑል። መኖሪያ ቤት ሲሄድ እኔ ብዙ ጊዜም አልወድለትም። ሁልጊዜ እምላችኋለሁ። አንዳንድ ጊዜ ያው ለስራ ስትሉ ግዴታ ነው ከተባላችሁበት ቦታ መሄድ የለባችሁም። ራሳችሁን መጠበቅ አለባችሁ። እዚህ ቤት ውስጥ ዛሬ የቀረቡት እንግዲህ ባልና ሚስት አይሏቸው ወይ ፍቅረኛ ማች አይሏቸው ወይ እህት ወንድማ አንድ ቤት ነው የምንኖረው ነው የሚሉት። የሚጠየቁትን እንኳን በስነ ስርዓት እንኳን የማይመልሱ በቃ ሁለቱም ካያችኋቸው እኔ እንዳየው እናንተም ካያችሁ ምን በላት የሚያወሩትን እንኳን እየተጠባበቁ ነው ካፋቸው የሚወጣው ቃላት ማለት ነው እንዳያመልጣቸው። እንግዲህ እነዚህ ሰዎች እንግዲህ ምንድን ነው አላማቸው? ከስከ ጀርባስ ማን ነው ያለውን እያለ እንግዲህ ልዑላችን እያፋጠጣቸው ነው። ግን ሁለቱም ለመናገር ፈቃደኛ አይደሉም። ያው አንዳንዴ ጥላቶች ምንድን ነው ወንጀለኞች ሁልጊዜም እንደምላችሁ ሲያዙ የቋጡን የእንትኑ ነው የሚሉት። መጀመሪያ ፈልገው ወደው ራሳቸው እንትን ብለው ገብተውበት የሰው ሕይወት እንደሚያበላሽ እያወቁ እነሱ ግን ምንም ነገር ሳይመስላቸው ከገቡበት በኋላ መውጫቸው ደግሞ እንደዚህ በጣም እንትን የሚልባቸው ሰዎች አሉና ከዚህ መሀል ደግሞ የአቤልን ወንድምና የአቤልን እናት የሚያሳድዱም እንደሆኑ እንግዲህ በግልጽ ተናግሯል። ልዑልም የደረሰው መረጃም እንደዛ ነው የሚሉት እና አቤል እናትና ወንድሙን ለማስገደል አስቡት እንግዲህ አቤልም ሲሉ አልሳካላችሁ ሲል አሁን ደግሞ በእናቱ ልክ ይሄን ያክል የሰው ክፋት እንግዲህ መጨረሻው ምን እንደምን አላውቅም። እውነት አንዳንድ ጊዜ የአቤል እናት በጣም በተደጋጋሚ ልጄ ስራ ይቅርብህ፣ ይሄ ነገር ከአንተም አልፎ እኛን ይጎዳናል እያሉ የአቤል እናት በተደጋጋሚ አቤልን እየጠየቁት ነበር እና አንዳንዴ የምናያቸው ነገሮች እንደ ቀልደኛ የምናያቸው እነሱ ጋር ደግሞ ህይወታቸውን የሚያስከፍል ዋና ትልቅ እንትን እንግዲህ ሲጀመር እነዚህ ሰዎች ካልተያዙ እነዚህኞቹ ተላላኪዎቹ እውነትን አያወሩም። ሁልጊዜም ገንዘብ የገዛው እንትን ታውቃላችሁ መጨረሻው የሆነ ነገር ሲጠይቁ የሆነ ነገር ይላሉ፣ የሆነ እንትን ስትሏቸው የሆነ ይላሉ እና ምንም ፋታ የሚባል ነገር የሚሰጡ ሰዎች ስላልሆኑ ማለት ነው። እና በዚህ አጋጣሚ ደግሞ በዚህ መሀል ደግሞ የሚጎዱት እንግዲህ ምንም የማያውቁት ቤት ውስጥ የተቀመጡ ሰዎች ስለሆኑ ስለ አቤል እናት በተደጋጋሚ ሰምታችኋል። ከዚህ በፊትም እንደዚህ አይነት ነገሮች ተፈጥረው ነበር። ግን ደግሞ በተቻለው አቅም አቤልም በአካባቢ እናቱ ጋር የሚኖሩትን እየጠበቃ ምንም ነገር እንትን ብሎ እንግዲህ ከእግዚአብሔር ጋር ማለት ነው እና እንግዲህ አቤልም ማነው አቤል አልኩኝ ልዑላችንም እንግዲህ ማጣራት ባለበት መልኩ እነዚህ ልጆች የእውነት ብዙ ነገር ያውቃሉ። እንደምታያቸው እንግዲህ ሁለቱም እየተያዩ ነው የሚያወሩት። ማለት አንዳንድ ጊዜ ብር ተከፍሏቸው የሚመጡ ሰዎች እኮ የሚያወሩት ምን የሚሉት ድብልቅልቅ ነው የሚልባቸው። በቃ ያኛውን ሰው አጋልጦ ያለመስጠት የማያደርጉት ነገር የለም እና ልዑልም እንግዲህ አስጨንቆ ምንም አለ። እንግዲህ እነዚህ ሰዎች ዛሬ እውነትን እንዲያወጡ ሞር እነዚህ ሰዎች እውነት ተናገሩ ማለት አንደኛ የአቤል እናት ወንድሙ እንዲሁም ሌሎችም የሚጎዱ አይኖርም ማለት ነው። እነዚህ ሰዎች እውነትን እንትን ብለው ከተናገሩ እና አንዳንድ ጊዜ ሳትፈልጉ በግዳችሁ የሆነ እንትን ውስጥ እንድትገቡ የሚገፋፋችሁ ልክ እንደነዚህ አይነት ሰዎች ናቸው እና ተናገር እይ መጀመሪያ ራሳቸው ፈቅደው ወደው ነው እዚህ ስራ ላይ የሚገቡት አይደለም። ብር ስለተሰጠው ብቻ ወንጀል ስራ ከተባለ ይገባል። ከዛ በኋላ ደግሞ የራሱን አላማ የራሱን እንትን ካለ በኋላ ለሰው ምንም ደንታ የሌላቸው ሰዎች ናቸው እና በጣም ክፉ ክፉ ሰዎች ያየሁበት ነው። እኔ በጣም ብዙ ጊዜ በተከታታይ አይቻለሁ። የአሁኖቹ ደግሞ በጣም እየከፉ ከራነሱ አልፎ በቤተሰብ እየሄዱ በጣም ኧረ በስመ አብ። እኔ ከጊዜ ጊዜ ሰላም አሁን እነዚህ ሰዎች እያዛሉ ስትሉ
እነሱ ግን በየቀኑ ሌላ አጀንዳ እየፈጠሩባቸው ለነ ልዑል እንግዲህ በጣም ስራቸውን እያበዙባቸው ነው ያሉት። ብቻ መድኃኒዓለም እሱ በቸርነቱ ይጠብቃቸው ከማለት ውጭ ምንም ማለት አልችልም። አንደኛ ነገር ደግሞ በጣም እኔ የተጠራጠርኩት ያው ሁልጊዜ አስቴር ተጠራጣሪ ነች ልትሉ ትችላላችሁ። ግን ይቺ ሴት ነፍሰ ጡር ነኝ የምትለው ሴት አመናችኋት? እኔ እኮ አንዳንዴ እኮ አላምናቸውም እኮ ሴቶች በተለይ በጣም እንትን እየመሰሉ ልዑል ደግሞ በዋህነቱ እሷን ለመንከባከብ ብሎ ወደ እሷ 10 ጊዜ እንትን በሚል ሰዓት ሌላ ችግር ውስጥ እንዳትከተው ለሱ ፈራለታለሁ። ልጅቷ ማለት ነው ነፍሰ ጡር ነኝ ብላለች። ሰውየው ከብዙ ጋር እንትን ይላል ምናምን በጣም ብዙ ነገር ስለዚህ ሰው እያወራች ነው ያለችው። ቢያንስ እሷ ግን ደግሞ ብዙም ማመን የለበትም ልዑል። በቃ አለ አይደል አንዳንድ ጊዜ እውነትን የሚናገሩ ሰዎች ከነገራችን ላይ ትክክለኛ ናቸው ወይም ተበዳይ ናቸው ማለት አትችሉም። አንዳንዴ እናንተን ወጥመድ ውስጥ ለማስገባት እናንተን የሆነ ችግር ውስጥ እንትን ለማለት ልክ እውነት የሚናገር እያስመሰለ እናንተን ሌላ ችግር ውስጥ የሚከታችሁ ሰው ስላለ ማለት ነው። እና ተጠራጥሪያት ሳይሆን የሆነ ነገር እስኪ ቀስ ቀስ እያልን ደግሞ ምናያት ይሆናል። ዛሬ ልታሳዝነን ይችላል። እዚህ ጋር ተኝታ እንደዚህ አይነት ነገር ስታወራ ምናምን ልታሳዝነን ወይም ልናዝንላት እንችላለን። ግን ደግሞ በፊት አበበም እንደዚህ ምስኪን ነው እንደዚህ ነው እያልን ነው በስከ መጨረሻ ጉድ ሰርቶት የሄደው ማለት ነው። ስለዚህ አንዳንድ ጊዜ ሰዎችን ስትጠጉ በደንብ ማጥናት አለባችሁ። ልዑል ደግሞ እንግዲህ በተፈጥሮ ሰዎች ተጎድተው ሰዎች የሆነ ነገር ሆነው እንትን ካለ እነሱን ለማገዝ እነሱን እንትን ለማለት ነው እንጂ ስለራሱ ምንም አያስብም። በተደጋጋሚ ካያችሁት ማለት ነው። እና ችግር ውስጥ እንዳይገባ እፈራለታለሁ። በተረፈ ደግሞ ስለ አቤል እናትና ስለ ወንድሟ እንግዲህ ይሄ ሰው ስለ እነሱ በደንብ የሚያውቅ ይመስለኛል። የዛሬ የተያዙት ሁለቱ ወንድና ሴት ማለት ነው። ምን እንደሆኑ አይታወቅም። በቃ አንድ ቤት ነው የምንኖረው ነው የሚሉት። የሚያወሩትም አንድ አፍ ነው። እንትን የሚሉትም እየተያዩ ነው እና መናገር ፈቃደኛ አይደሉም። ልዑልም እንግዲህ በተቻለው አቅም እነሱ እንዲያወሩ እንግዲህ አስጨንቆም ሆነ ምንም ብሎ እንዲያወሩ እያደረጋቸው ነው። ከባድ ነው። ምን አይነት እንትን እንደሚያሳልፉ አላቅላቸውም። በመጀመሪያ ራሳቸው ፈቅደው ወደው ነው የገቡት እዚህ ስራ ላይ። ከገባ አይቀር ደግሞ ከነ ልዑል እጅ ከገባ ማንም ሰው እውነትን ሳይናገር ወጥቶ እስካሁን ድረስ አላየንም። ሁሉም ሰው ሳይወድ በግዱ እንዲናገር ነው የሚያደርጉት። ብቻ ፈጣሪ ይጠብቃቸው ልዑልንም እንዲሁም የአቤልን እናትም እንግዲህ ወንድሟም ጨክኖባታል። ወንድሟ ትክክለኛ እውነቱን እንትን ቢል እስካሁን ድረስ ይሄ ሁሉ ጣጣ ያልቅ ነበረ። በተለይ በድርጅቱ እንትን ማለት ነው። ግን ደግሞ የገዛ ወንድሟም እንደምታዩት ከእህቱ ይልቅ ገንዘብን አስበልጦ ከነሱ ጋር ሼር እያደረገ እየሰራ ብቻ በጣም ብዙ ነገሮች እየተፈጠረበት ያለው እንግዲህ በገዛ ወንድሟም ምክንያትም ነው። አቤልን እጎዳለሁ ብሎ የገዛ እህቱንም እየጎዳት ነው ያለው እና አቤል ለምንም እጅ የሚሰጥ እንትን ልጅ አይደለም። ማንም ሰው ሊያንበረክከው አይችልም። እውነተኛ ሰው እንደሆነ ምንም ነገር እንደሌለበት በግልጽ እያሳየ ነው ያለው። አሁንም ወደፊትም ታያላችሁ። እውነት ተደብቃ አትቀርም። እነዚህ ሰዎችም ካሉበት ወጥተው ሁሉም ነገር እንደ ድሮ ይመለሳል ብለን ተስፋ እናደርጋለን። ብቻ ፈጣሪ ይጠብቃቸው ከክፉ ነገር ሁሉ። ሌላ ምንም አላችሁም ጋይስ። ፈጣሪ ይጠብቃቸው። የአሁኑ ደግሞ አንዳንድ ጊዜ እያያችሁት ሰዎች ያሞኛችኋል። እነ ልዑል ደግሞ በተከታታይ ካያችኋቸው እንደነዚህ አይነት ሰዎች ሲመጡ ሁልጊዜ የሆነ ነገር የሆነ እንትን ይላሉ፣ ይመሳሰላሉ። የሚያወሩት ራሱ እርስ በርስ እየተያዩ ነው። እና ልዑል ደግሞ በዚህ ሰዓት ደግሞ ሁልጊዜ ይጠራጠራል።
አንዳንድ ጊዜ ለብዬ ብቻ አድርጎ ቢያወራቸው እኔ እንደኔ አሪፍ ነው ብዬ ነው የማስበው። ሴቷንም ወንዱንም ለየብቻ ቢያወራቸው ቢያንስ ሀሳባቸውም ልዑልም የሚፈልገውን በቀላሉ ማግኘት ይችል ነበር። ግን አሁን ሴቷ እንኳን ልታወራ ብትፈልግ ወንዱ እንዳታወራ አፏፏን እያለ እውነት እንድትናገር እንኳን አልፈቀደላትም እና በጣም ከባድ ነው። እንዴት ብላችሁ መረጃ እንደምታገኙ እንዴት ብላችሁ ከምትፈልጉት እንደምትደርሱ እንግዲህ ፈጣሪ ይጠብቃችሁ። ሌላ ምንም ማለት አልችልም። ሌሎቻችሁ ደግሞ ስለ ሚኪ ጎጆ ጠይቃችሁ ነበረ። ሚኪ ጎጆ መጥቷል። አንድ 5 ቀን ቪዲዮ አልሰራም ነበረ። ከዛ በኋላ እንግዲህ ትናንት ዕለት ነው ያየሁት። ትናንት ዕለት ቪዲዮ ተለቋቸዋለሁ። ብዙዎቻችሁ ሚኪ ጠፋ እያላችሁ ነበረ። ያው የሚኪ ነገርም ብዙ ነገር አዲስ ነገር አለ። እንግዲህ እሱ ጋርም ገብታችሁ እዩ። እንግዲህ ሁላቸውም ችግር አያጣቸውም ሲጀመር። የሚኪ ደግሞ ትንሽ በየጊዜው እሱ ከዱላና ከንትን የሚርቅ ልጅ አይደለም። ሁልጊዜ እንደተደበደበ ነው። ሁልጊዜ እንደታገተ ነው። ሁልጊዜ እንደ ሚኪ ጎጆ ጠንካራ ሰው አለ? አረ በስመ አብ! ስንት ቀን ተመታ፣ ተደበደበ፣ ምን አለ። እሱ ግን ይኸው እግዚአብሔር ይመስገን በግሱ ቸርነት አለ። እንደ ሰዎች ክፋት ቢሆን ልጁን እኮ ለአንድ ሰከንድ ራሱ እንትን አይሉለትም ነበር። ግን እግዚአብሔር መልካም ነው እና አንዳንድ ጊዜ ጥሩ ነገር ሰርታችሁ መጥፎ በሱ ቸርነት አለ እንጂ በጣም ከባድ ነው የሚኪ እንትን ማለት ነው። የእሱ ሰዎች ደግሞ እሱ የያዘው ኬዝ ደግሞ ትንሽ ጠበቅ ያለ ይመስለኛል። ማለት የና ልዑል ቀላል ነው እያልኩ ሳይሆን የሚኪ ጎጆ ደግሞ ትንሽ አንደኛ ነገር ሚኪ እንደነ ልዑል በዛ ያለ ሰው ይዞ አይንቀሳቀስም። ለዛም እኮ ነው አስሬ የሚታገተው፣ አስሬ የሆነ የሚደበደብ፣ ብቻ ስቃይ የሚበዛበት ሰው በዛ ቢያደርግ ስራውም ጠበቅ ያለ ስለሆነ እሱም አይጎዳም ነበር። እንግዲህ ብቻ እግዚአብሔር ይመስገን ከዛ ሁሉ ችግር ወጥቶ አሁን አገግሟል፣ ወደ ስራው ተመልሷል። የጠፋበት ምክንያት ደግሞ አንድ አዲስ ነገር ተፈጥሯል። እንግዲህ ያው ገብታችሁ እዩ እና መጥቷል ለማለት ያክል ነው። እየጠይቃችሁ ስለነበረ ብዙዎቻችሁ። ይህ ደግሞ አጋጣሚ ሆኖ የእሱን ቪዲዮ አላየዋቸውም ነበረ። ስትጠይቁኝ አላቅም ብያችሁ ነበር። ለማንኛውም ገብታችሁ ማየት ትችላላችሁ። እንግዲህ ለአቤል እናትም ለአቤል ወንድምም ለሁሉም እንግዲህ ለሁላቸውም ጸሎት አድርጉላቸው። እግዚአብሔር ይጠብቃቸው ወንድሞቻችን። ልዑላችንም እንግዲህ በተቻለው አቅም እነዚህ ሰዎች እውነትን ከተናገሩ ቢያንስ ይሄ ሁሉ ችግር ይፈታል ብዬ አስባለሁ። እንደምንም አወጣቶ እውነት እንዲናገሩ ማድረግ ይችላል። ብቻ እግዚአብሔር ከክፉ ነገር ሁሉ ይጠብቃቸው ወንድሞቻችን። ሰው ያስባል ብዙ ነገር ለነሱ ጠዋትና ማታ እንቅልፍ አልቦ እነሱን ለመጣል እነሱ ስራቸውን እንዳይሰሩ ብዙ እንቅፋቶች ሰዎች አሉና እንግዲህ ለእነሱም እንግዲህ ልቦና ይስጣቸው ነው የምለው። አቤልና ማናት ስሙ አቤል አልኩኝ፣ አበበና ሊያ በሰሩት መከራ ምንም የማያውቁት ልጆች እንግዲህ ጠዋት ማታ እየተሰቃዩ ነው ያሉት። እያያችሁ ነው እንግዲህ ብሎ ይሄ ነገር ከተጀመረ ቀን ጀምሮ ያለምንም እረፍት ያለምንም እንትን እነዚህን ሰዎች እያሳደዱ ጠዋትና ማታ። ይሄው አንድ ቀን ግን እጃቸው ሲገቡ ግን ወዮ ያን ዕለት እኔ ይቺ ሊያና አበበ የተያዙ ቀን ምን አይነት እንትን እንደሆነ አላውቅም። እውነት ምን አይነት ደስታ እንደምደሰት ምን አይነት ወይኔ እግዚአብሔር ብቻ እንደው ያርግላቸው፣ ሰዎቹን ከእጃቸው ያግባላቸው ብላችሁ ጸሎት አድርጉ። የፈለገው ቢዘገይ ታያላችሁ፣ መግባታቸው አይቀርም። ያ ማን ነው ስሙ መስፍን የተባለው ሰውዬ በጣም ዛብሮ መጨረሻው ሞት ነው የሆነው። እነዚህ ሰዎችም መጨረሻቸውም እንደምን እናያለን። ብቻ ትዕግስት ይኑረን። ቪዲዮ ስትጀምሩ ፕሊስ ላይክ አድርጉ። አረ ልዑልን 200 ሺህ አስገቡት። አረ 200 ሺህ አስገቡት።
ስንት ቀን ለመነን። በስማም አሁን ጥምቀት አሁን እኮ ሂዳር አልቆ ታኅሳስ እየገባን ነው። አሁን ጥር 1 ወር። አቤት አቤት አቤት! ድፍን 5 ወር ሊሆነን ነው። ታውቃላችሁ ልዑል ከጠየቀ መስከረም ላይ ነበረ እንደዚህ አስገቡኝ 200,000 ያለው ግን ይህ ሁሉ ወራት እንግዲህ ሊገባ አልቻለም። እስኪ በተቻላችሁ አቅም ታፕታፕ እያደረጋችሁ ቪዲዮ እኮ ስትጀምሩ ላይክ ብታረጉ ላይክ ካረጋችሁ የትኛውን ቦታ ስትሄዱ ላይክ ካረጋችሁ በጣም ብዙ ሰው ስለሚዳረስ ላይክ ምንድነው ሰብስክራይብም ይጨምራል። አብዛኞቻችሁ ገብታችሁ ኮሜንት ጽፋችሁ ነው የምትወጡት እንጂ ላይክ አታረጉም። ለዛም ይመስለኛል ብቻ እየረሳችሁትም ሊሆን ይችላል። ከተቻላችሁ አቅም ላይክ አድርጉ። በተረፈ እኔንም ለምታበረታቱኝ ሳላመሰግናችሁ አላልፍም። እንግዲህ የዛሬው ቪዲዮ የልዑላችን ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንብቱ እያልን ሀገራችን ኢትዮጵያን ሰላምና ፍቅር እየተመኘን እናንተም ባላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። መልካሙን ሁሉ እመኝላችኋለሁ። ባይ ባይ።